የኢትዮጵያ ሬዲዮ ድምጽ ከሲጂኤስአር ኤፍኤም 88.5 ዘወትር እሁድ ከ3 እስከ 4 ፒኤም በአማርኛ ቋንቋ እያዘጋጀ የሚያቀርበውን ፕሮግራም አሁን ማሰማት ይጀምራል። የተወደዳችሁ የሬዲዮ አድማጮቻችን እንደምን ዋላችሁ? ለክርስትና እምነት ተከታዮችም እንኳን ለትንሣኤ የፋሲካ በዓል አደረሳችሁ። የዛሬ ተረኛ ፕሮግራም አቅራቢ ዳንኤል ሶን ላበጀ ላጠፋ መልእክታችሁ 780 280 7894 780 27894 ተጠቀሙ። ለማስታወስ ያህል ዛሬ የሬዲዮ ዝግጅታችንን የጀመርንበት ሁለተኛ ዓመታችን ነው። የዛሬ 2 ዓመት የመክፈቻው ዝግጅት ላይ በተደራቢ ፕሮግራም ምክንያት አልተገኘውም። የዛሬ ዓመት ግን ሳምንት በቴክኒክና አጃቢ ሙዚቀኛነት ሰምና ወርቅን ካገዛት ከዶክተር አብዩ ጋር ሆነን የ3 ሰዓት ዝግጅት ነበረን። ዛሬ 1 ሰዓት ዝግጅት ነው ያለን። ካስተላለፍናቸው ብዙ ጥሩ ፕሮግራሞች ሁለቱን የኑረዲን ኢሳ የአይነ ስውሩ ደብዳቤና ከመስፍን ኃይሉ አደራ ከተሰኘ የታሪክ መጽሐፍ ደጃዝማች ዑመር ሰመተርን ከአዲሶቹ ዝግጅቶች የማቀርበው ደግሞ የአውስትራሊያው የካሳውን ሰቦቃን ቃለ መጠይቅ በተለይ የዶክተር ግርማ አውግቸውንና ፕሮፌሰር ባየማምን ነው። ፕሮፌሰር ባየማም ቋንቋ መሳሪያ ብቻ ሳይሆን የማንነት መገለጫ ነው የሚል ቆንጆ ትንታኔ ሲሆን በፌስቡክ ገጽ ላይ ሰሞኑን እንደገለጽኩት የአማርኛ መነሻ the origin of Amharic የሚል ጉዳይ ነው። ቤንደር አማርኛ ቋንቋ ድቅል የሴሜቲክና ሌሎች የሀገርኛ ቋንቋዎች ውጤት ነው የሚል አታይ አራማጅ ነበር። ዶክተር ግርማ ደግሞ በ2010 ባሳተሙ ድንቅ መጽሐፋቸው ርዕሱ the origin of Amharic ነው የሚለው ይህ ድቅል ነው አስተያየት ጊዜ ያለፈበት የዘመኑን የስነ ልሳን ያ ማለት የስነ ቋንቋን ሳይንስና ምርምር አሳይም ባይናቸው። ካሳሁንን ለቃለ መጠይቆቹ እያመሰገንን ዝግጅቶቹን እንድትከታተሉ ጋብዛለሁ። 3 የኮሚኒቲ ማስታወቂያዎች አሉኝ። እነሱን አካፍላችሁና ወደ ቀሪዎቹ ዝግጅቶች እንሄዳለን። የዛሬ 15 ቀን ሜይ 3 2014 የስነ ጽሑፍና የስደት ተሞክሮ ምሽት በኢትዮጵያ ኮሚኒቲ አዳራሽ እንድትታደሙ ተጋብዛችኋል። ሜይ 3 2014 የስነ ጽሑፍና የስደት ተሞክሮ ምሽት እንደ ፈረንጆቹ መግቢያ በነፃ ሻይና ቡናም አልልም። እርግጥ መግቢያም ነፃ ነው፣ ሻይና ቡናም ደግሞ አለ። በእርግጥ ይቅርታ የበጎ ፈቃደኛ ወገኖቻችን የምሽቱን ወጪ ይችላል። ተገኙ፣ ታደሙ። ያ ደግሞ እናንተ ድርሻ ነው። ሁለተኛው ማስታወቂያ ደግሞ ስትመጡ የኮሚኒቲው ማህበር የ2014 አባልነታችሁን ለማሳደስ 20 ብር በነፍስ ወከፍ ይዛችሁ ነው። ረሳው አይሰራም። ሶስተኛው ማስታወቂያ የወገናችንን የወንድማችንን ፔቲሽን ይመለከታል። አቶ ሙሉጌታ ካሳይ መኮንን ሴት ተዳፍረሃል የሚል ክስ ተመስርቶበት የ15 ወራት ገደብ ተጥሎበት ነበር። ከ25 ዓመት በፊት ከሀገራችን የወጣው አቶ ሙሉጌታ በካናዳ ፐርማነንት ሬዚዳንትና የከተማችን ነዋሪ ነው። የካናዳ ኢሚግሬሽንና ሪፊውጂ ቦርድ አቶ ሙሉጌታን ፐርማነንት ሬዚዳንት ስለሆንክና እርግጥ ባትታሰርም ቀላል ቅጣት ቢበየንብህም የወንጀል ትንሽ የለውምና ከሀገር ትወጣለህ የሚል ፍርድ ጥሎበታል። ፍርዱንም በፌደራል ኮርት እስከፊታችን ሐሙስ ድረስ ኤፕሪል 24 ማለት ነው ይግባኝ እንዲል እድል ተሰጥቶታል። ለፍርዱም እንደ ምክንያት ከቀረቡት ነገሮች እንደ ማጠናከሪያ ምክንያት ማለት ከቀረቡት ነገሮች አንዱ በካናዳ ከ2000 ዓመተ ምህረት ጀምሮ በፈረንጆች አቆጣጠር ማለት ነው ስትኖር ጠንካራ ማህበራዊ ትስስር የለህም ነው። እንደ አቶ ሙሉጌታም ሆነ ሌሎች የማህበረሰባችን አባላት ይህ ሐሰት ነው። አቶ ሙሉጌታ ማህበራዊ ትስስሩ ጠንካራ ነው የሚል መከራከሪያ ለማቅረብ ፔቲሽን ስም፣ ስልክና ፊርማ ከሐሙስ ኤፕሪል 24 በፊት ተፈርሞ ለጠበቃው መግባት አለበት። አቶ ሙሉጌታን የምታውቁ ማህበራዊ ትስስሩ ጠንካራ ነው የምትሉ
የተዘጋጀውን ፔቲሽን በመፈረም እገዛችሁን እንድታደርጉ ኮሚኒቲው ይጠይቃል። ፔቲሽኑ በየእምነት ተቋማት ሆቴሎች እና ሌሎች ድርጅቶች ይገኛል። ዛሬ በዓል ስለሆነ ከዚህ ተጨማሪ የምለው ነገር በተለይ በዚህ ስለመጨረሻው ጉዳይ ማለት ነው የለም። አንዳንድ የታዘብኳቸውን ጉዳዮችና ተያያዥ ነገሮች የዛሬ ወር አጠናቅሬ ለማቅረብ ቃል እገባለሁ። በነገራችን ላይ አቶ ሙሉጌታም ሆነ የልጆቹ እናት እና ሌሎች በጎ ፈቃደኞች እንዲሁም እማኞች ይህ አቶ ሙሉጌታ ላይ የደረሰው ችግር እንዳይደጋገም ከዚህ በፊትም አንድ ወገናችን ዲፖርት ተደርጓል። ማህበረሰባችን ከኤድመንተን ማለት ነው ማህበረሰባችን አዌርነስ ያስፈልገዋል ብለዋል። የአቶ ሙሉጌታም የሱን ኬዝ ኮሚኒቲ እንዲጠቀም ፈቃዱን አሳይቷል። ይህንንም ጉዳይ ወደፊት መለስበታለሁ ወደ ቀሪዎቹ ዝግጅቶቻችን። ፕሮፌሰር ባዬ ይማም በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ኢንስቲትዩት መምህር፣ በቅድሚያ ለምን ቋንቋ ምንድነው ከሚለው አንጀምርም? ከባድ ጥያቄ ነው። ባጭሩ የተለመደው ቋንቋ የሀሳብ መግለጫ ነው የሚለው እሱ ለማንም ሰው የሚያግባባ ይመስለኛል። ነገር ግን ቋንቋ ከዛ አልፎ የተናጋሪዎችን ማንነት በተጨባጭ የሚገልጽ የማንነት ምልክት ነው ብሎ መናገርም ይቻላል። ከዛም አልፎ ቋንቋ የማህበራዊነት መመስረቻና ማህበራዊነትን መጠበቂያ ወይም ማቆያ ነው ብለን ነው እኛ የምናስበው። ስለዚህ የሀሳብ መግለጫ ብቻ ሳይሆን የሀሳብ ገላጩ ማንነት ማህበራዊ ማንነት ነው። እዚህ ላይ ማንነት ስንል ሌላ ሳይሆን ማህበራዊ ማንነት ማለቴ ነው። ምክንያቱም የዘር ማንነት አለ፣ የአካባቢ ማንነት አለ፣ የታሪክ ማንነት አለ፣ የባህል ማንነት አለ። እነኚህ የማንነት መግለጫ ናቸው። እነኚህም ግን የቋንቋን ያህል ጥንካሬ የላቸውም። ለምንድነው የሌላቸው? አንደኛ መለዋወጥ ይችላሉ። አንድ ሰው ባህሉን፣ ሃይማኖቱን ለምሳሌ ሊቀይር ይችላል። ክርስቲያን ሊሆን ይችላል። ታሪኩንም የኔ ታሪክ አይደለም ብሎ ሊክድ ይችላል። አካባቢውንም እኔ እዚህ አልወለድም እንደውም ይሄ አይገልጸኝም ብሎ ሊተወው ይችላል። እና እነዚህ በሙሉ ሊካዱ የሚችሉ የማንነት መግለጫ ሊባሉ ይችላሉ፣ ሊካዱ ይችላሉ። እና አንድ ሰው ደግሞ እገሌ ነኝ፣ የዚህ ሀገር ሰው ነኝ፣ የዚህ ሃይማኖት ተከታይ ነኝ፣ የዚህ ዘር ተከታይ ነኝ ስላለ ሌላው ሰው በሙሉ ይቀበለዋል ማለት አይደለም። ማንነት አንድ ሰው እኔ ነኝ ብሎ የሚለውና ሌላው ደግሞ አዎ አንተ ነህ በዚህ ነው እኛ የምናውቀው ብሎ እውቅና የሚሰጠው አይነት ነገር ነው እንጂ ነኝና አይደለህም የሚል ብቻ አይደለም። እና እነዚህ አይነት ጥያቄዎች ሲነሱ ማንም ሰው የማይክደው ራሱ ተናጋሪው ነኝ የሚለው ሰውም የማይክደው የማንነት መግለጫ የሚናገረው ቋንቋ ነው። እሱን ምንም ሊክደው አይችልም፣ አውልቆ ሊጥለው አይችልም። አላውቀውም ብሎም ለአንድ ቀን ለሁለት ቀን ሊሸፍት ይችላል ተመልሶ ያኑ ቋንቋ ሲጠቀምና የማይካድ ማንም የማይክደው በተጨባጭ ማህበራዊ ማንነትን የማሳየት ስራ ተግባር ያለው ነገር ምንድነው ቢባል ቋንቋ ነው። ከሌሎቹ በበለጠ ሌሎቹ ስም የላቸውም ማለት አይደለም፣ ግን የቋንቋን ያህል ተጨባጭነት የላቸውም። ይካዳሉ፣ ሊለወጡ ይችላሉ። ማንም ሰው ነኝ ስላለ ደግሞ የሚወሰድ አይደለም። ስለዚህ የቋንቋ ምንነት እንግዲህ በማህበራዊ እይታ ካየነው እነኚህን ተግባራት መፈጸም ነው። ከዛ ካለፈ ቋንቋ ምንድነው የሚለው ወደ አእምሮ፣ ወደ ባዮሎጂ ሊወስደን ይችላል። አይ ቲንክ እሱ አሁን አንተ ለምትለው ጉዳይ ይሄን ያህል ጠቃሚ አይመስለኝም። ጠቃሚ የሚሆነው አሁን ባልኩት
በጠየቀው መሰረት ማህበራዊ ፋይዳውንና ተግባሩን ማንሳትና ከዚሁ አኳያ የአንድን ሰው ወይም የአንድን ቡድን ወይም የአንድን ማህበረሰብ ነኝነት መወሰን ነው። እንደዚህ ብዬ ነው እኔ የማስበው። መልካም። ደም እንደገለጹት ቋንቋን በግለሰብ ማንነት መገለጫነት ልናነሳው እንችላለን ብለዋል። አንድን ቋንቋ በግለሰብ ደረጃ ወይም በቡድን ደረጃ የኔነት ወይም የኛነት መገለጫ ተደርጎ እንደምን ነው ልንጠቀምበት ወይም ልንጠቅሰው የምንችለው? ወይም ያ ግለሰቡ ወይም ቡድኑ ወይም ማህበረሰቡ ሰፋ እያደረክ ልታየው ትችላለህ። ሌላ ቋንቋ የማይችል ከሆነ ነው። ሌላ ቋንቋ የማይችል ከሆነ ሀሳቡን የውስጡን አውጥቶ ለሌሎች የሚያካፍለው በአንድ በሚናገረው ቋንቋ ስለሚሆን የውስጥ ነኝነቱን አውጥቶ ለሰዎች የሚያስተላልፈው በሌላ ሳይሆን በቋንቋ ነው እና ያ ቋንቋ ነው እንግዲህ መመስረቻው፣ ማህበራዊነቱን መግለጫው የሚናገረው ቋንቋ ነው። ከዛ ውጭ ቅድም እንዳልኩት የባህል ነገሮች ሊነሱ ይችላሉ። እነሱ አንደኛ ለአንድ ግለሰብ ወይም ለአንድ ማህበረሰብ የተወሰኑ ላይሆኑ ይችላሉ። የተለያየ ቋንቋ የሚናገር ግን ደግሞ የተለያየ ሃይማኖት ነሰሰሪሊ የማይከተል ሊኖር ይችላል እና ማንኛውም ሰው ሲወለድ ሰው ሆኖ ነው የሚወለደው። አንተም እኔም ስንወለድ አማራ ወይም ትግሬ ወይም ኦሮሞ ሆነን አይደለም። ምናልባት የምንለየው በነጭና በጥቁርነት ካልሆነ በስተቀር የምንወለደው ሰው ሆነን ነው እና ከሰውነት ነው ወደ ማህበራዊነት የምንሸጋገረው እና ማህበራዊ ሰው የምንሆነው። የዛ የማህበራዊ ሰውነታችን መመስረቻ ደግሞ ሌላ ሳይሆን የተወለድንበት ማህበረሰብ የሚናገረው ቋንቋና እኛ በተወሰኑ ጥቂት ዓመታት ውስጥ አውቀነው የምንጨርሰውና የማህበራዊነታችን ማረጋገጫ የሚሆነው ባህሉንም ሌላውንም የምናውቅበት ያ የተወለድንበት ማህበረሰብ ቋንቋ ነው። እሱ ነው ማህበራዊ የሚያደርገን። እሱ ከሌለ ሰው ነን በአጠቃላይ እንጂ የማህበረሰባዊ ነኝነት አይኖርም፣ የግለሰባዊ ነኝነት አይኖርም። ማህበራዊ የሚያደርገን ደግሞ እንዳልኩት የዛኔ የተወለድንበትን ማህበራዊ ቋንቋ ማወቃችን ነው። ማህበራዊ ቋንቋውን ስናውቅ ደግሞ እዛ ማህበረሰብ ውስጥ የተለየ ስያሜ ገሌ ተብሎ የሚያስጠራን ስም ይሰጠናል። ባህሉንም ሌላ እምነቱንም ሌላውንም የምንላበሰው ከዛ ቋንቋ ነው። ከዛ ውጭ ምንም ሌላም የምንከራከርበትን ነገር ያለ አይመስለኝም። ሰብአዊ የሆነ ሰው ማህበረሰባዊ ይሆናል። በምንድን ነው የሚሆነው? የሚናገረው ቋንቋ ነው። 2-3 ቋንቋ አውቆ ቢያድግስ ቢባል የ2-3 ሰው ቋንቋ ማህበራዊ አባል ነው የሚሆነው። በእኛ ሀገር እንደምታውቀው አንዳንዱ ሰው 4-5 ቋንቋ አቀላጥፎ ይናገራል። ምን ማለት ነው? በእነኚህ በሚናገራቸው ቋንቋዎች ማህበራዊ ህይወት ውስጥ ነኝ ብሎ የሚገባና ከዛም የሚታወቅ ከአንድ የበለጠ የነኝነት አይደንቲቲ መታወቂያ ካርድ እንደማለት ነው። ኦሮሞ ነኝ ብሎ የኦሮሞ ካርድ ሊመዝ ይችላል። ቋንቋውን ይናገራል። ማንም አይክደውም። ይሄንን ትግሬ ነኝ ብሎ በትግሬ ካርድ ሊያወጣ ይችላል። እስከተናገረው ድረስ ማንም አይክደውም። ይሄንን እና አንድም ተናገር 3-4 የዛኑ ያህል ነው የነኝነትህ መለኪያ። እርግጥ ሁሉም ነኝነቶች እኩል ላይሆኑ ይችላሉ። አንዱ በጣም ቀድሞ የሚያውቀው ቀድሞ አእምሮ ውስጥ የሚመጣለት ሰዎችም ወደኋላ ሄደው አይ አንተ እኮ ይሄን በኋላ ነው የምታውቀው፣ መጀመሪያ የምናውቀው በዚህ ነው እያሉ ሊያነሱ ይችላሉ። ግን ዞሮ ዞሮ የቋንቋ ችሎታውን የሚክድ አይኖርም። የቋንቋ ችሎታ ማለት ደግሞ የማህበራዊ ነኝነት መግለጫው ነው። ስለዚህ 5-6 ማህበራዊነት አባል ሊሆን ይችላል። 7 billion stories and counting. SBS Radio.
ዶክተር ግርማ አውግቸው The Origin of Amharic የሚል መጽሐፍ ደርሰው ለተደራሲያን አቅርበዋል። በጥናቱ መሰረት የአማርኛ ቋንቋ እንዴትና የት ተጀመረ? የአማርኛ ቋንቋ ከታወቀ የስም ቋንቋና ከሌሎች የኩሽ ኦሞቲክ ቋንቋዎች ጋር በመዳቀል የተጀመረ ነው የሚል አንድ አፈታሪክ ነበረ። አፈታሪኩ በዚህ መልክ ባያስቀምጠውም ግን ድቅል ነው የሚል። ሌላው ደግሞ ልክ ይህንን ሀሳብ ወስደው የተወሰኑ ሊንጉስቶች፣ የቋንቋ ባለሙያዎች በተለይ ሊዮናርድ ቤንደር የሚባሉ ሰውዬ ነበሩ፣ አሁን አልፈዋል፣ ነፍሳቸውን ይማርና እሳቸው ምናልባት ይህ ድቅል ነው የሚለው ሀሳብ ትክክል ሳይሆን አይቀርም ብለው አቀረቡ። ግን ለምርምር መነሻ በሚል ነው። እሱን ካቀረቡ በኋላ ፕሮፌሰር ባዬ በወጣው መጽሐፍ ላይ በደንብ አስፋፍቶ መቅድሙ ላይ ያው ድቅል መፈጠሩን አቀረበ። ግን ያንን የሚመለከት ወይም መሰረት ያደረገ የቋንቋው ባህሪ ስለሌለው እሱን ለመመለስ ጥናት አደረጉ እና ቋንቋው የሚያሳየው በድቅል የተፈጠረ ሳይሆን እንደ ማንኛውም ሴሜቲክ ቋንቋዎች ከሴም ቋንቋ ሲወርድ ሲዋረድ የመጣ ነው የኔ አስተሳሰብ ወይም በዛ መጽሐፉ ላይ ለማረጋገጥ የሞከርኩት። ያ ማለት ምንጩ ከየት ነው? ከደቡብ ምዕራብ ቀይ ባህርን ተሻግረው የዛሬቱ ኤርትራ ላይ የሰፈሩ መጤዎች ወይም ኢሚግራንትስ እና የኩሽቲክ ሰዎች ጋር ተዳቅሎ የተፈጠረ ቋንቋ ነው የሚሉ ሰዎች አሉ፣ ቅድም እንዳነሱት። በሌላ በኩል ደግሞ ከክርስቶስ ልደት በፊት እንደዚሁ በመጀመሪያው ምዕተ ዓመት ላይ ከንጉስ ሰለሞንና ንግስተ ሳባ ተከታዮች ጋር የመጣ ቋንቋ ነው የሚላሉ። ይሄ ቋንቋ መጤ ነው ወይስ አገር በቀል ነው? ከሆነስ በትክክል በመቼ ዓመተ ምህረት ወይም ምዕተ ዓመት እንደተጀመረ መግለጽ ይቻላል? ቀኑን በትክክል መግለጽ አይቻልም፣ ግን ግምቱን መናገር ይቻላል። አንድ በመጀመሪያ ደረጃ የአማርኛ ቋንቋ ብቻ ሳይሆን አጠቃላይ የሴም ቋንቋ የሚባሉት በኢትዮጵያ ውስጥ የሚነገሩት እነኚህ ማን የሚያካትት መሰለህ? ግዕዝን፣ ትግርኛን፣ በኖርዝ የሚገኘው በሰሜን የሚገኘው ትግረ የሚባል ቋንቋ አለ። እሱን ወደ ታች ስንወርድ እነ ሀረሪን፣ አርጎባን፣ ጉራጌ ቋንቋዎች የሚባሉትን እነ ሲልቲን፣ ዛይ የሚባል አለ። ዛይ ደሴት ላይ የሚነገረው ወይም ላቂኛ ይባላል። እነኚህ ቋንቋዎች የሚያካትት የሴም ቋንቋ የሚባለው በሀገራችን ውስጥ ያለው። ሌሎች የሴም ቋንቋዎች ከዚሁ ጋር የሚመደቡት በውጭ ያሉት ደግሞ እነ አረብኛ፣ ዕብራይስጥ እና ሌሎች ጥንታዊ ቋንቋዎች አሉ አሁን የሌሉ። ለምሳሌ ኬዲያን የሚባላል በተለይ ከሴም ቋንቋዎች መጀመሪያ ላይ የተጻፈ ማለት። እነዚህ ቋንቋዎች በኢትዮጵያ ላይ በተለይ የሚነገሩት የሴም ቋንቋዎች መጀመሪያ አስተሳሰቡ ልክ አሁን አንተ እንዳልከው የመጀመሪያው ቅድመ ልደተ ክርስቶስ 500 ዓመት ቢሲ አካባቢ ማለት ነው። በሱ አካባቢ ወደ ኢትዮጵያ ገቡ የአክሱም ስልጣኔ የሴም ህዝቦች። ከዛ የአክሱም ስልጣኔን መሰረቱ። ግዕዝ ቋንቋም እየተስፋፋ መጣ። ግዕዝ ቋንቋ እየተስፋፋ ሲመጣ የተወሰነው ክፍል ወደ ደቡብ ወረደ። ያ ደቡብ የወረደው አማርኛን፣ ጉራግኛን የመሳሰሉትን ነገሮች ፈጠረ የሚል አፈ ታሪክ አይነት ልትለው ትችላለህ። ግን በየታሪክ መጽሐፎች ውስጥ እየተቀረበ አስተሳሰብ ነበር። ያ አስተሳሰብ በአሁኑ ጊዜ በቋንቋ ባለሙያዎች ዘንድ ተቀባይነት የለውም። በታሪክም ደረጃ ብዙ የታሪክ ሰዎችም ተቀባይነት የለውም። አንድ ባለሙያዎች ሊመልሱት ይችላሉ። ግን የአክሱም ስልጣኔ ወይም በአክሱም አካባቢ የታየው ማናቸውም የቅርጻ ቅርጽ ወይም የሐውልት ስራውንም የተለያዩ ነገሮች የሚያስተዳደር ሲስተሙም ቢሆን ከሳውዝ አረቢያ መጥቶ እዛ የተፈጠረ ነው ለማለት የሚያስችል አንድም ነገር የለውም በታሪክ ደረጃ። ሁለተኛ ቋንቋ ደረጃ ስንመጣ ያን የሚያሳይ ምንም ነገር የለውም። ኢትዮጵያ ውስጥ ቢያንስ እነዚህ ቋንቋዎች ከ5000 ዓመት በፊት ነበሩ የሴም ቋንቋዎች። ለዚህ በርካታ ማስረጃዎችን ማቅረብ ይቻላል። ስለዚህ የሴም ቋንቋዎች በመጀመሪያ ደረጃ ኢትዮጵያ ውስጥ ያሉት ከኢትዮጵያ አልመጡም። እንደውም አሁን ያለው ቋንቋ መረጃዎች የሚያሳዩን ኖርም ውስጥ ተቀባይነት ያለው የሴም ቋንቋዎቹ እና አረብኛው ሙሉ ሴሜቲክ ወይም ሌሎቹ የአረብኛ የነ ሂብሩ የመሳሰሉት ከኢትዮጵያ ወደ ውጪ የወጡ ናቸው ነው። ይህ አስተሳሰብ በአሁኑ ጊዜ በጣም ተቀባይነት ያለ ነው። ግን አስተሳሰቡ አዲስ አይደለም፣ ጥንትም የነበረ ግን በጣም ጎልቶ ያልታየ የነበረ ነው። ይህን ከወሰድን አማርኛ የምትለው ከውጭ መጣ የምትለው ነገር የለም። እንኳን አማርኛ ግዕዝም አልመጣ ማለት ያ ከሆነ አማርኛ መቼ ነው የተፈጠረው ነው። እዚህ አሁን የሴም ቋንቋዎች ስንል ምን ማለታችን ነው? ግዕዝ፣ አማርኛ፣ ትግርኛ፣ ጉራግኛ ቋንቋዎች ሌሎቹ በሙሉ የሴም ቋንቋ ናቸው ምን ለማለት ነው የሚል አይነት ጥያቄ ሊነሳ ይችላል። ይሄ ማለት በጥንት ጊዜ ሃይፖቴቲካል አይደለም። በሀሳብ ደረጃ በጥንት ጊዜ አንድ ቋንቋ ነበረ። ያ ቋንቋ ስሙን ባናውቀውም እዚህ ሴማዊ ብለን እንውሰደው፣ ሴሜቲክ ብለን እንውሰደው። ይሄ ቋንቋ ከጊዜ ብዛት ምክንያቱም ቋንቋ ሁሉ ጊዜ በጊዜ ብዛት እየተለወጠ ነው ይመጣ። ሲለወጥ የተለያዩ ቋንቋዎች ሆነ ነው። ይሄ ከሆነ እነኚህ ኢትዮጵያ ውስጥ ያሉ ሴም ቋንቋዎች ከውጭ የመጡ አይደሉም ካል ከየት መጡ? አሁን ያለው አስተሳሰብ እንዲሁም አረብኛ ሌሎችም የመሳሰሉት እዚህ ከነበረው ጥንታዊ የሴም ቋንቋ እየተገነጠሉ የራሳቸውን ባህሪ እያዳበሩ የሄዱ ከኢትዮጵያ ወደ ሳውዝ አረቢያ የተሻገሩ ቋንቋዎች ናቸው። አማርኛ ደረጃ ስንመጣ የአማርኛ ቋንቋ እድሜው መቼ ነው? ምን ያህል ነው? አማርኛ ቋንቋ ከሌሎች ቋንቋዎች ወይም ከአባቱ ቋንቋ የተነጠለው መቼ ነው ስንል በኢትዮጵያ ውስጥ ያሉ የሴም ቋንቋዎችን ራሱ መጀመሪያ ክፍፍላቸውን ማየቱ በጣም ወሳኝ ነው። ሁለት አይነት ክፍፍሎች ትልልቅ ጎራዎች ልንመድባቸው እንችላለን። አንደኛው የሰሜን ሴማዊ ቋንቋዎች የሚባሉ አሉ። በኢትዮጵያ ውስጥ ያሉትን ብቻ ነው የማወራው። ሁለተኛው የደቡብ ኢትዮጵያ ሴማዊ ቋንቋዎች የሚባሉ አሉ። የሰሜኑ 3 ቋንቋዎችን ይይዛል። አሁን የምናውቃቸው ትግርኛ፣ ግዕዝ እና
እና ትግረ የሚባለው። የደቡቡ ደግሞ የጉራግኛ ቋንቋዎችን በአጠቃላይ እና አርጎባን፣ አማርኛን፣ ስልጢን፣ ዛይ እና ሀረሪን ይይዛል። የደቡቡ ቋንቋዎች ራሱ በሁለት ልንመድባቸው እንችላለን። አሁን እነኚህ ሁለት ምድባቸው አንደኛው በአብዛኛው ጉራጌ ቋንቋዎችንና አሁን ያልነበረው የጋፋትን ግሩፕ ሲይዝ፣ ሌላኛው ግሩፕ ደግሞ አማርኛን፣ አርጎባን፣ ስልጢን፣ ዛይን እና ነወለኔን ይይዛል። ከዚህ ውስጥ አማርኛና አርጎብኛ እንደገና አንድ አባት ወይም ከአንድ ዘር የመጡ ሆነው በግሩፕ ይመደባሉ። ሌሎቹ ወደዛ ይሄዳሉ። አሁን ይህ ክፍፍል ይዘን በምንመጣበት ጊዜ የአማርኛ ቋንቋ እድሜው ምን ያህል ሊሆን ይችላል ወይም አማርኛና አርጎብኛ አንድ የነበሩበት ጊዜ መቼ ነው የሚለው መተንበይ እንችላለን። እኔ እንደተነበይኩት ከሆነ ማለት አሁን ካለው ከቋንቋ ባህሪ አካባቢ እንመጣ አማርኛና አርጎብኛ ሊለያዩ ይችላል ምናልባት ከክርስቶስ ልደት በኋላ በሚገኘው ከ400 እስከ 600 ዓመት ባለው ጊዜ ውስጥ ነው። ስለዚህ አማርኛን ቋንቋ ብለን ስንቆጥር ከዛ በኋላ ያለውን ጊዜ ይዘን ማለት ነው።